በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለፉት 4 ተከታታይ ክፍሎች ምን ማለት ነው በሚል ርዕስ ስለ ቤተ ክርስቲያን ጠቅለል ባለመልኩ መሰረታዊ የሆኑትን ብቻ ተመልክተናል። አሁንም በዚህ ርዕስ ስለ ጾታ ምእመናን ማንነትና የሥራ ድርሻ እንዲሁም ስለ 7ቱ ምስጢራተ ቤተ ክርስቲያንና ስለ ሥርዓታቸው እንማራለን። በአጠቃላይ በዚህ ርዕስ ወይንም ምን ማለት ነው በሚለው ርዕስ ከአጻዊ ሕይወት ወይንም ከቤተ ክርስቲያን የጥበቃ ክፍል ጀምሮ እስከ ቤተ ክርስቲያን ራስ ወይንም እስከ ቅዱስ ፓትርያርኩ ድረስ ያለውን የቤተ ክርስቲያን ቀኖና ወይንም ሥርዓት በሰፊው እንማራለን። አምላካችን እግዚአብሔር ማስተዋሉን ያድለን። ልዑል እግዚአብሔር በምድር ላይ ከፈጠረው ፍጥረት መካከል ልዩ የሆነው የሰው ዘር ነው። ስጋና ዘላለማዊት ነፍስ መልክና ውበት ጥበብና ስልጣን ሁሉ በገፍ የተሰጠው ነው። የተፈጠረው ሁሉ የእርሱን ሕይወት ቀላልና ምቹ ለማድረግ ሲባል ነው። ከሞተ ስጋ በኋላ ለሚጀምረው አዲስ ኑሮ መመዘኛዎች ቢኖሩትም ያለ ገደብ በሕይወት የሚኖርም እርሱ ብቻ ነው። ሰው በእግዚአብሔር የባህሪ ልጅ በጌታችን በኢየሱስ ክርስቶስ ስጋዌ ወይንም ሰው መሆን የተወሰደበትን የልጅነት መብት እንደገና አግኝቶ የወራሽነትን መብት ተረክቧል። ሆኖም ግን የተሰጠው ሁሉ ራሱን የሚያስችለው ሳይሆን በየጊዜው የሚፈልገውን ጸጋና ኃይል ጠይቆ የማግኘት መብት ነው። በመሆኑም ከፈጣሪው ጋር ሳይራራቅ በፍቅር በጤንነትና በሰላም እንዲኖር የማይቋረጥ እርዳታና ድጋፍ ያስፈልገዋል ማለት ነው። እግዚአብሔር የፍጡር ሕሊና ከሚደርስበት ውጭ የሆነ ፍጥረት ሁሉ በግዙፍ አካል ፊት ለፊት እያየ ሊያነጋግረውና የሚሻውን እጅ በእጅ በቀጥታ ከእርሱ ሊቀበል አይችልም። በመሆኑም ለሰው ልጅ ያዘጋጀውን መንፈሳዊ ሀብት የሚያድልባቸው ልዩ ልዩ መንገዶች አሉት። መንገዶቹም ምስጢራት በመባል ይታወቃሉ። ምስጢራቱ አምላካዊው ጸጋ ያለማቋረጥ የሚወርድባቸው በፈጣሪና በፍጡር መካከል በቤተ ክርስቲያን ውስጥ የተዘረጉ ቦዮች ሲሆኑ እነዚህ ቦዮች የማያልፉበት አካል ሁሉ ይጠወልጋል እንጂ ለፍሬ አይበቃም። ክርስቲያናዊ ፍሬን ለማፍራት በዙሪያቸው መገኘቱ አማራጭ የለውም። በምስጢራት በኩል ከሚያልፈው ጸጋ በስተቀር ፍርፋሪ እንደማይገኝም የማይታበል ሀቅ ነው። ሉቃስ 16:16 ዮሐንስ 6 ሁላችንም ለሰማያዊው ሀብት የወራሽነት መብታችን ዓለሙን ባዳነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ በኩል ተረጋግጦልናል። ከዚህ መብት በኋላ ግን የተፈቀደልንን ሀብት ለመረከብ ተጨባጭ ማረጋገጫ ያስፈልጋል። ይሄውም የምስጢራቱ ተሳታፊ መሆን ነው። ሰው ሆኖ ከኃጢአት ፍጹም ንጹሕ ሆኖ ሊኖር ስለማይችል በየጊዜው በበደል መቁሰሉ አይቀሬ በመሆኑ የጸጋውን ምስጢራት በእምነትና በሥርዓት በማከናወን ፈውስ ማግኘት ግድ ሲሆን ለዚህ ሁሉ ማከናወኛውና የምስጢራትን ኃይልን ማየት የሚችለው እምነት ነው። ዕብራውያን 11:1-4 እምነት ማለትም ጥቃቅን መስለው በሚታዩን በዕለታዊ ሕይወታችን ሁሉ በተግባር ልንፈጽማቸው በሚገቡን በልዩ ልዩ ሕግጋት ትእዛዛትና ሥርዓታት ቅንጅት የሚገነባ እንጂ በሐሳብ ብቻ የሚያመላልሱት ሕይወትን ሊሰጡት ከሚችሉ ክርስቲያናዊ ሥራዎች ተለይቶ የሚገለጥ ነገር አይደለም። እምነት የሕሊና ምኞት ወይንም ቀብረው የሚያስቀምጡት ቁስ ነገር ሳይሆን በመልካም ምግባር ብቻ የሚተረጎም መንፈሳዊ ምስጢር ነው። ያዕቆብ 2:14 እስከ መጨረሻው። ለምሳሌ አንድ ሰው ቢታመም ከፈጣሪው ዘንድ ፈውስ ማግኘት ከፈለገ የሚከተሉትን መሰረታዊያን ነገሮች በቅደም ተከተል መፈጸም አለበት። በመጀመሪያ ደረጃ ፈውስ የሚገኘው ከየት መሆኑን ማወቅ፣ ፈውስ ሰጪው ማን መሆኑንና እርሱ የማይሳነው ሁሉን ቻይ መሆኑን ከልብ ያድነኛል ብሎ
ማመን ወደ እርሱ መቅረብ መቻል ወደ እግዚአብሔር ማለት ነው በፊቱ ቀርቦ ሊሰማ በሚችል አንደበት ፍላጎትን መግለጥ በጸሎት አማካኝነት ማለት ነው እግዚአብሔር ፍጥረቱን ከልዩ ልዩ አደጋ የሚጠብቀው ከልዩ ልዩ ደዌ የሚፈውሰው በፍጥረቱ በኩል ስለሆነ እርሱ በወደደው ሁሉ አድሮ ተአምራትን ለመስራት ማንኛውንም የፍጥረት ክፍል ወይንም አይነት እንደሚመርጥና የማይሳነው ልዑል አምላክ መሆኑን ፍጹም ማወቅና እርሱ የሚጠቀምባቸውን ነገሮች እስከ ሥርዓታቸው በተገቢው መልኩ ተቀብሎ እንደ ጥምቀትን ጸሎትን ቅዱስ ቁርባንን የመሳሰሉትን በተግባር መተርጎም ያስፈልጋል የተጠቀሱትንና ሌሎችንም የእግዚአብሔር የጸጋውን ቦዮች ወደ ተግባር ለመግለጥ ለመለወጥ ደግሞ ሕግ ትእዛዝና ሥርዓት በግድ ተፈላጊዎች ናቸው አንድ ሰው ካህኑ እግዚአብሔርን የእግዚአብሔርን ስም ጠርቶ እግዚአብሔርን ለምኖ ውሃውን በስላሴ ስም ባርኮ ቢያጠምቀኝ እድናለሁ ብሎ በልቡ ቢያምን ይህ ሐሳቡ በቂ ሆኖ ሊፈውሰው ስለማይችል ሐሳቡን በተግባር ለመተርጎም ካህኑን ጠርቶ ጸሎት ጸልዮ በውሃ እንዲያጠምቀው መጠየቅ አለበት በዚህ ጊዜ ለውሃው ለጸሎቱና ለጥምቀቱ ሁሉ ለእያንዳንዱ ራሱን የቻለ ሥርዓትና መመሪያ ያስፈልጋል ከዚህ ውጭ ግን ህመምተኛው በጥራዝ መጠቅነት ካህንም ሆነ ሥርዓት አያስፈልገኝም የመጸለይም ሆነ የመጠመቅ ሙሉ መብት አለኝ ሁለተኛ ክፍል አልሻም ቢል እግዚአብሔር ፈቅዶ ለምእመናን የድነት አገልግሎት የሰጠውን የክህነትን ጸጋና የጸሎትን ጥቅም በማቃለሉ ፈውስን በማግኘት ፈንታ ተጨማሪ መንፈሳዊ ደዌን ሊደርስበት ይችላል ያዕቆብ 5:14 በመሆኑም እምነት ምግባር ሕግ ትእዛዝና ሥርዓት ተነጣጥለው ሊከናወኑ የሚችሉ ልዩ ልዩ ሳይሆኑ በአንድ ሐረግ የሚሳቡ የአንድ አካል ክፍሎች ናቸው ልዑል እግዚአብሔር ከተፈጥሮ አመለካከት ውጭ የሆነ ኃያልና የማይወሰን ሁሉን ቻይ ቢሆንም እሱን ከሆነ ፍጡር ጋር ያለው አቀራረብ እንደ አቅሙ እንደ ተፈጥሮ እሱንና ግዙፍ በሆነ ነገር ነው መዝሙረ ዳዊት 145:3 ዳንኤል 4:35 ዘፍጥረት 18:1 ብርሃነ ዓለም ቅዱስ ጳውሎስ ስለ ሥርዓት ተፈላጊነት ሲናገር ለመንፈሳዊ አገልግሎት ምንም አይነት ገደብ ባያስፈልገውም መልክና ሥርዓት እንዲኖረው በማስፈለጉ ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ በልሳኖች ከመናገርም አትከልከሉ ነገር ግን ሁሉ በአግባብና በሥርዓት ይሁን በማለት ቋጭቶታል አንደኛ ቆሮንቶስ 14:39-40 በተለይ ደግሞ ክርስቶሳዊ የሆነ ክርስቲያን በሕግና በሥርዓት መመራት በመልክና በመጠን መኖር ከአዳኙ ከመድኃኔ ዓለም የወረሰው ውርስ ነው ለክርስቲያን በድንግዝግዝ እንደሚራመድ በግምት መጓዝና ልጓም የሌለው ፈረስ መሆኑ አሳፋሪና ማንነትን መርሳት ነው በመሆኑም ሕግና ሥርዓት የመጠበቁ ጉዳይ የመድኃኔ ዓለምን ፍለጋ መከተል ነው መጽሐፈ ምሳሌ 19:16 ማቴዎስ 5:17-20 ዮሐንስ 13:12-18 የሰው ልጅ ሕግን በመጠበቅ ብቻ ሊድን ባይችልም ወደ እግዚአብሔር ለመቅረብና አምልኮትን ለማከናወን ሕግና ሥርዓት አይነተኛ መሳሪያዎች ናቸው እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል ገላትያ 3:24 ቅዱስ ያዕቆብም ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ሥራንም የሚሰራበት እንጂ ሰምቶ የሚረሳ ያልሆነው በሥራው የተባረከ ይሆናል ይላል ያዕቆብ 1:25 ሕግ ወይም ሥርዓት ከቅዱስ መጽሐፍ የተለየ ሳይሆን ራሱ መጽሐፍ ቅዱስ ነው አድርግ አታድርግ ጹም ጸልይ ስገድ ተንበርከክ ተጠመቅ ቁረብ ቅዱሳንን በግብር ምሰል አክብር ተከባበር የሚሉት ትእዛዛት ተለቅመው የፈጠሩት ቅንብር ነው ይህ ደግሞ ለማህበራዊ ሕይወት መልክ የሚሰጥ ልክና መጠን እንዲኖረው የሚያደርግ በጠቅላላ የአንድነት ማሰሪያ ገመድና ማቆሚያ ምሰሶ ሲሆን በአምላክ መልክና ምሳሌ ለተፈጠረ ለሰው ልጅ ዋነኛ መለያው ነው